ያው ሰው የመሰለው ምንድነው አዶናይ በቃ ገንዘብ መለመን ፈለገ ገንዘብ ጎደለው ምናምን ነው ወጥዱ አዶናይ ሲለ ያም የሆነት መሰለሽ እንዴ ቅማላም አስቢ ስምላውጣልሻ መድኃኒቴ ልክም በፍቅርሽ አድርጎ ዛሬ መቀሌ አይታችሁታል የሚሊዮን ዶላር ቤት አሳያችሁ ምስጋና ላይ እጨምራለሁ ምስጋና ላይ ሸልዬ ሰላም ሸልዬ ነው ስምሽ ሻላይ ሸልዬ ብቻ እናንተ ቤት ትቻቸው የወጣውትን ልጆቼን የማግዝበትን ጌዲዮን እኮ ጠፍቷል ተብሎ ታማኝ በየነ እኮ 8 ሚሊዮን 10 ሚሊዮን ብር እኮ በጌዲዮ ብሔር አላችሁ ግን ሰላም ያገሬ ልጆች እቺ ቦይናት እንዴት ናችሁ? በያላችሁበት በሙሉ ዓለም ጫፍ ሰላማችሁን እንመኛለን። ዛሬም እንደተለመደው እናንተን ያዝናናሉ፣ ፈታ ያደርጋሉ፣ ወዴት እየሄድን ነው ያስብላሉ የሚባሉ ቪዲዮዎችን ለእናንተ ይዤ መጥቻለሁ። አዲስ ከሆናችሁ ሰብስክራይብ፣ ነባር ከሆናችሁ ላይክ ማድረጋችሁን አትርሱ። አይኖ ሌት የሆነ ቪዲዮ አፕሎድ እያደረግን ነው፣ ለዛም ያለው ኢንጌጅመንት ቀንሷል። ይህን ቪዲዮ ላይክ በማድረግ የበኩላችሁን ድርሻ ተወጡ። ግርም ያለ ጊዜ ሆኗል። ሰዓቱ የሚያስኙ ቪዲዮዎች ንግግሮች እና ሀሳቦች ይዘን መጥተናል ወደ ቲክታክ ስብስቦቻችን። ከላይ ያስገቡት ይህንን ቀለበት ከላይ ያስገቡት ከላይ አስገቡት What do you mean by that? ከላይ አስገቡት ከላይ አስገቡት ከላይ አስገቡት ይሄኛ አላሰቃችሁም? ሹፍ ይህንን ቀለበት ከላይ አስገቡት ከላይ ደሃ ብዬ የተናገርኩትም ራሴን ነው። ጥቁር ጉንዳንም ብዬ ስናገር አጎቶቼን የጠመድኩበትን አጠማመድ ነው። ሰው በአፉ የሚያወራው ልቡ ያለው ነው፣ በአይምሮ ውስጥም ያለ ነው። በመንፈሱ ፍቅር ቢሆን ያለው ያወራው ነበር። ጥላቻ፣ ስለ ድህነት ያለውን ጥላቻ ገለጸው። ማስቀየሱ አጎቴን እንዲነበር ምናምን ብሎ ይሁን። ራሱን ሰው እንዴት ይጠላል? ወይስ አጎቶቹ? ይህም አይቻልም ለአንድ ሃይማኖት አይገርም? ፍቅር ሲዝም በጣም የተሻለ አማራጭ ሆኖ እየቀረበ ነው። አይገርም? ከስንት ክርስትናችን ተወርደው ፍቅር ሲዝም የሚሰው ኮሜንትስ ትርጉም እየሰጠን ነው ጋይስ። የማይሆን ነገር ነው። ይቅርታ በል። በፊት ህንድ እናቴ ስለነበርክ ነው ዮናታን። ይቅርታ በል። ውስጥ ያለው ነገር ፈንቅሎ ይወጣል። መጥፎ ሀሳብ፣ ጥላቻ፣ ዘረኝነት፣ ክፉ ነገር ካለ ፈንቅሎ ወጥቶ ትኖረዋለህ። አትችለውምና ለዛ ነው ይሄ በፊት እናቴ ስለነበርክ ብዙ ነገር ማለት ይችላል አንተ ላይ በፍቅር ማሰብ፣ ማሰላሰል፣ ማገናዘብና መወሰን፣ መተግበርና መከወን፣ ማመንና መፈጸም የምንላችሁ ለዛ ነው። በፍቅር አምላክ ስም ወጋ ነው ወይ ፍቅር ሲማማር ጥሩ አማራጭ የሆነበት ዘመን ይገርማል እኮ። ሸልዬ ሰላም ሸልዬ ነው ስምሽ? ሻላይ ሻላይ ምንድነው የዜግነትሽ? ኢትዮጵያዊ ነኝ። ተው ሞጣዬ። ብሔርሽ ምንድነው? የዲላ ነኝ። ጌዲዮ ነኝ። ጌዲዮ የሚባል ብሔር ያጠፉት እነ አጥፍተውታል አላችሁ። ግን እናንተ አይገርማል። ተራለን ሞጣዬ፣ እየበዛን ነው። ጌዲዮን እኮ ጠፍቷል ተብሎ ታማኝ በየነ እኮ 8 ሚሊዮን 10 ሚሊዮን ብር እኮ ዘርፎበት ይሏል። በጌዲዮ ብሔር አላችሁ። ግን አለን ሞጣዬ፣ አሁን በስተናል። ጌዲዮ ናችሁ። አማራ ነው የምትመስሉ ጌዲዮች። እስቲ በቪዲዮ ግቢ እኔ አረ ሞጣዬ እፈራለሁ። ግን እሺ ዘርፎበት ይሁን። እስቲ ግቢ እስኪ ጌዲዮን እስኪ ነው ጎበዝ። ግን ታይቻለሁኝ። አፋ ተብሎ አልነበረም እንዴ? እኔ እኛ ቆይ በስንት ነው ተዘርፈን የምንሄደው ጋይስ? ዋዋ ቆንጆ ናቸው። አንቺ ተነስ ድርግ አንተ ቆንጆ ናቸው። ጌዲዮ እንደዚህ ቀይ ነው እንዴ? ገርማ አይ ሞጣ አዎ እንዴ? አዎ ጌዲዮ ብሔር። አንቺ አሁን ጌዲዮ ብሔር ነሽ? ያ እኔ ጌዲዮ ነኝ።
በነገር ክፈች ብልጭ አድርጊው ለሰውም ለምንም ላይ ጥላውም ጥሩ ነው። ሞጣዬ ተኝቻለሁ እኮ ከስራ መጥቼ ተኝቻለሁ። ይኸው አለሁኝ። የት ነው የምትኖሪው? እኔ ሲያትል ነው የምኖረው። እዚሁ አሜሪካ? ያ አይገርማችሁም? ግን ጌዲዮን እኔ ብሔር እስካሁን አለመኖሩን በጣም አለን ሞጣዬ አለን። አክሊሉ ማሞ የምትባል አንተ ቂሊ ማሞ አክሊሉ ቂሊ ማሞ ዳላስ መጥቼ እንዳለ ኬርናፕ አድርጌ ከዳዊት ጋር ናይጄሪያ በረሃ ላይ ነው የምጥለው። ምንም ማድረግ አይቻልም። በቃ ከአቅሜ በላይ የሆነ ነው ያለው። ሰገጤዎች ናችሁ። ስግጥና ቀስ ብሎ ነው የሚማረው። አንድ አበባ አራት አበባ አፈራባክ ብላ አንተ ደንቆሮ መሀይም አክሊሉ የምትባል አንተ ሸለምጥማጥ ረስቸው ነበር። ደግሞ ቅድም እኮ ገብቻ አበባ ሰጥቼዋለሁ። ይዳው እኔ ሰዎችን ስሳደብ አንበሳ ወርጄ ነው ጠባት። አንተ ደንቆሮ መሀይም እኔ በቃ ከአሜሪካን ሴኔተሮች ጋር ተነጋግሬ ወደ ስፔስ መንጠቅ አለብኝ። አብቹን ቀድሜ መሄድ አለብኝ። ማን ነው ያረመጣን? እስኪ በርጻለ እኮ ነው ልትሰብሩት ነው ምን አገባኝ? መታከፍትም እንዴት ከየት ነው እንደዚህ? ከዋሊማት ነው ጭራሽ ዋለች የቀደሙ ነው የሚቀደው ደግሞ። ኧረ እባካችሁ ጄሪኮ ነው። አዎ እሱ ነው። ስንት ከፈልኩ? የዛሬ ወር 300 ብር ነው የከፈልነው። ሌባ 300 ምናምን ትላለህ ሁሉ እየቀዳ የቆጠረው አጭበርባሪ። ዝም በል ዳረ ወንድሜ ጄሪኮ ነው እባክህ። ምን ይሆናል? የት ነው ዋናው ቆጣሪ የቀጠልከው? ዋናው ከዛን ይቀጥላል። እዛ ነው ይቆረጠው። በጥሰዋን ከዋናው። አረ ለምንድን ነው የሚቆረጠው? ወንድም እንደዚህ አቂም ታሳያለህ ታዲያ? አሁን 9500 ብር ቆጥሯል። ዋልማት ሄደህ እንድትከፍል። አረ እኔ እንደዛ አይነት ብር የለኝም ባካችሁ። ከሁሉ በላይ ማለት ነው የውሃ ልማቶች የምታዩት ከሆነ ለማፍረስ ሩብ ጉዳይ የሆነ ማንኳኳት ለምን ነው የምታደርጉት? እስቲ መልሱ። እኔ ብር የለኝም። ታታ በቃ ስም ንገረኝ። የምን ስም ንገረኝ ያወጣህበትን። አቶ ካሳሁን ነው የወጣበት ስም። አቶ ካሳሁን ውሃ ልማት ሄደህ ቃሌን ስጥ። ከዋናው ተቆርጧል። ቆጣሪም አሁን አሽጌ ሄዳለሁ። ሌላ ንግግር አልፈልግም። አረ ባካችሁ ቀለል ይመስላችሁ ይችላል። መታ ግን ይሄ ነው ማንኳኳቱ። በጣም ቫይራል ወጥቼ ነበረ which is በረንዳ ልወጣ ነው ብዬ አዎ ብር ቸግሮኝ ምናምን አይደለም። የዛኔ በደንብ ኤክስፕሌን ላድርግላችሁ። እሺ የዛኔ ራሴን ማወቅ አቃተኝ። አይምሮዬ was ሞቲቬሽን መልቀቅ አልቻልኩም። ክሬቲቪቲ አይ ቲክቶከር ስትለምኑ ነገ ያለ አይመስላችሁ። ስትግቡ ተቸግራችሁ የምታውቋት መስሉ ምን ማለት ነው? ቢጎዳና ልወጣ ነው ምናምን ተብሎ እንደዛ እሪ ስንት ዘመድ የሚያስቀብረን ባተለቅሶብን አሁን ቸግሮኝ አይደለም። ችግር የለውም ካልቸገረ ብሬ ይመልስልኝ። በቃ ምንም አልልህም፣ ብሬ ይመልስልኝ። ሊቢያ ላይ እየተንከራተቱ ያሉ ወንድሞች አሉኝ። እዚህ ራሱ ማናውቀው $574 ያልተበደርነ የማናውቀው ብራችንን መልስልኝ። በቃ አንተ ሀብታም ልጅ ነህ አይደል? አዎ ብራችንን መልስልኝ። በቃ እንደዛ አልቅሰህ እንደዛ እልልልል ብለህ እንደው እኮ እግዚአብሔር እኮ ኖር እኮ አለማመዱን እግዚአብሔር ኖር እኮ ለመድን። ልመና ሰው ፊት ማየት እኮ ፊው ይርስ ባክ በጣም አስነዋሪ፣ ብዙ ጊዜ ስምህ ማይጸዳበት ምናምን ኬዝ ነበር። አሁን ለዱባይ ትኬት ጎደለኝ ብር አምጡ፣ ዱባይ ተወስደዋለህ፣ ዱባይ ሄዶ ይሰድባል ያስገባሃል። ሱራት ሰሩም እንዴ ምናምን ያላግጥባል። ነውር ልመና ጎደለኝ ምናምን በጣም ነው ያለማምዱ። እሺ ችግር የለም። ላንቺ ምን ማለት ነው? ኢንሰኪዩር ወንድ ላንቺ ምን ማለት ነው? ፈሪ እግዚአብሔር ያለ እግዚአብሔር ተረዳሁት። አገር ወድቋል እኮ ጋይስ፣ አገር ወደቀ እኮ የምር። የስንተኛ ዓመት ተማሪ ነሽ ዩኒቨርሲቲ? ሁለተኛ ዓመት። ምንድን ነው ቆይ መቀሌ ዩኒቨርሲቲ ታዲያ ተኩስ ነው እንደሚያስተምራችሁ? ከአንዳንድ ከዱባይም ከየትም ከለንደንም እየገቡ ቂጣሞች በቃ ሀሳብን ይሰርቃሉ። እሱ እኮ ነው ችግሩ። አንተም ማታመጣው የለም አታስገባው። እንዴት ተከታችሁ ነው ትልቅ መቀመጫ ታያለህ አንተም? ኧረ እኔማ ላይ አንተ ግርም ይለኝ። አንዳንዴ ስገባ በቃ ቀልድ ውስጥ ይገባሉና
እንዴ ምን አይነት ቂጥ ነው ያየው? ኧረ እኔ አይቼም አላውቅም። እና ታዲያ ምንድነው? በልውረድ እና ቂጥ ያለው ሰው አይግባ እያልክ ነው? አይ መሆን ያለ ካለበት አሁን ከተረዳ ሚዲያው ጥልቅ ይሁን ካል ሜቢ ስለሚረዱት መቀመጫው ምን አስጨነቀው? ሰው ገባ አልገባ አሁን አንተ ቅናት ነው እንጂ አሁን ውረድ። እንግዲህ አንዷን ጠይቃ እምቢ ብላለች ማለት ነው። ኧረ ሞጣተው እንደዛ አይነት ሰው አይደለሁም። ምን ናውረድ ወንድሜ ሚቺጋን ምናምን ትለኛል። ናውረድ ውረድ። ደግሞ ትልቅ መቀመጫ ቱርክ ለምን አሰርታ አትመጣም? አሚን ደግሞ ቲና ብራዘር አንዷ ደግሞ ዌስት ኮስት ብላ አልመጣችም። ዌስት ኮስት በጂ ኤኒባዲ ኤኒ ኩዌሽን ዊ አር ፕሮባቢሊቲ ማይ ማዘር ሌጀንድ ናት። በቃ ማዘር ቤቢ ሚ ላንጉ ፐርፌክት ሚ አረ ተገረስ አወራህሎ ብራዘር ካንሲኝ ምርጥዳ አይስዌርቱ ጋር ዩ ስሎ ሞሽን ቤቢ ካምዱን ኖ ቤቢ አፕ ላይ ልበልህ እንዴ? ስሎ ሲታፕ ዶክሜንት ጀለሲ አወር ጋዛ ሙን ዊ አር ዌስት ኮስት ምርጥዳ yes very good. This are the Rastaman with it when the combination at the doggy station. Yes Malayan now we Rasta እስኪያገጣጥመን እንጂ ጊዜና ቦታ ለኔ የምትሆን ሔዋን ዝርከቶ መሽጠፋ አለች ከሰዎች ጋር ሰዎች ጋር ከመጠን ባለፈ አትገናኝ። በጣም መቅረብ የለብን። በቀረብከው ቁጥር አበሻ ጥሬ አሩን ይጠፈጥፍብሃል ጭንቅላት ላይ። አበሻ በተለይ ኢትዮጵያዊ ጥሬ አሩን ነው የሚለው። አልቀይርልም ለቃሉ ጭንቅላት ላይ ወጥቶ ይጠፈጥፍብሃል። የጥሬ ኩሱን ይኮሳብሃል። አበሻ በደንብ ካከበር ሞር ስፔሲፊክ በሰጠው ቁጥር በቃ እንደፈራህ እንደ ንጉስ እየመጣ ነው ይመጣ። እንደውም ጭራሽ በኋላ አንተ ልጋልብ ይላል። ልኩን አሳየው። ልኩን ስትነግረው ልክ ስትገናኝ በጣም ጥሩ የሚሆን በጣም ትፈራራለህ፣ ትከባበራለህ። አሊያ ግን እየተሽቆጠቆጥክ ለሱ ብለህ አንተ እኮ ምንም የጎደለብህ ነገር የለም። እንደው በቃ በጣም ደስ ብሎ ወዳት በቃ እንዲህ ካልካት ኧረ በስመ አብ ኢትዮጵያዊ አትችለው አፍንጫዋን ነው ነፍታ የምትመጣው። ይሄን ብላ ስትለው ባልቻላ ምናምን ጠጣ መጠጣቱ አይቆይታ ኦኬ አየው እንዲህ አይነት ቆራጣ ደንቆ ናይም ድራግ ነው ባትፍተ ማባራው አማላያ ቆንጆ መጣለች። ባዲ ሆሪ እያለች ገብተኛል። ጌሙ በጣም እኮ ነው ያስቀው። የቱ ጌም እንደሆነ አይገባንም። በዚህ ሰዓት መኪና የሌለው ወንድ ልጠብሽ ቀርቶ ማለት ነው ሲጣበስ እንዳሸፈሽ። በዚህ ሰዓት መኪና የሌለው ወንድ ልጠብሽ ቀርቶ ማለት ነው ሲጣበስ እንዳሸፈሽ። አትሊስት ፋው ያስፈልገዋል። አሁን ማለት ነው እንዲህ ፖቴንሻል ከስተመሮችን እንዲህ ኢንሰልት አድርገሽ ገበያ እንዲመጣ ነው። እኔ እኮ አሁን ማርኬቲንግ ኬተር ናቸው ብለው ብቻ የምታመጧቸው አግድም አደጎች ምንድን ናቸው? አሁን ያው ኢንሰልት ተደርጌ በቃ ይሄኛው መኪና ልግዛ እንድለው ወይስ ቪው? አሁን ይሄ ቪው ያመጣል። ይሄ እኮ ይሄ ሁላ እኮ 7000 ላይ ካለው ይሄ ሴል ይሆናል። የማርኬቲንግ ስራው ታውቀህ ከዛ ወደ ሴል መቀየር ነው። አሁን እኔ እቺ ሴትዮ ባየ ቁጥር በጣም ደም ሊፈላ ይችላል አይደለም? በኪሎ ልገዛ እባክኛ ጨጫዋ ልጆች ነው። እባክህ አንተ ወራዳ ከተመቸኝ እንገናኛለን ካልኩ አንገናኝም ማለት ነው። ፋክ ዩ ደብሮኛል ከቤት አልወጣም ካልኩክ መተክሰደኝ ያልኩክ ነው። ጋድ ዴም ሺት እንዴት ማድረግ ይሻላል ብዬ ካማከርኩ ወስንልኝ እያልኩ ነው። ኦ ማይ ጋድ ደውለህልኝ ካልኩክ ለማውራት አልተመቸኝም ማለት ነው። አንቺ ሸርሜክስ አንቺ ማትረቢ ነሽ። አሞኛል ካልኩክ ተንከባከበኝ ማለት ነው። ብሎክ ካደረግኩ ሌሎች ነገሮችን ፈልገህ እንድታገኘኝ ነው ማለት ነው። ይኸውላችሁ እኛ አራዳ ልጆች ነን። ተየር በሙሉ ድሮ ነው የምናውቀው። እኛ አራዳ ልጆች ነን። ቆሻሽ ጉድ መጽዋታ ተዋሪድ ነው። ጉድ ፈላ ተዋሪድ ነው። አቤት አቤት ማን አስተማረብኝ?
ትዝ ይላችኋል የሆነ ቪዲዮ ሰርቼ በጣም ብዙ ያጫጫ ቪዲዮ ነበር። እሰይ የሚል እንዴት ሰው ተቸገርኩ ሲል እንዴት እሰይ ትላለህ እናም ብላችሁ በጣም ብዙዎቻችሁ ክሪቲሳይዝ ማድረግ ፈልጋችሁ ነበር። I give zero fuck የመሰለኝ እናገራለሁ የመሸበት አድራለሁ። that is what happened። ትዝ ይላችኋል አዶናይ ቸገረኝ ብሎ እዚህ መጥቶ ሲነፋረቅ ሲያለቅስ አረታው አሰላላል። ትዝ ይላችኋል እኛስ የወሰድነው አቋም እንዴት አውሮፓና ካናዳ ሆኖ ሰው ወደ ልመና ቤት ኪራይ ድረስ ያወጣል ብለን ነበር። ሲስተሙ በመሆኑ ነው የሚቃወመው። እንዲቸገር አይፈልግም። የተሰራው ሲስተም ራሱ ስራ ካለ ስራ ያለህ የምትከፍለው ኢንሹራንሶች ያሉ ስራ ስታጣ ከፈር የሚያደርጉልህ። በዛ ላይ ወንድማችን ደግሞ $500 ሄድፎን አድርጎ ነበር የቤት ኪራይ ቸገረኝ የሚለው። $500 ማለት የብዙዎቻችን የ3 ወር የቤት ኪራይ ማለት ነው። ይሄን አያመዛዝንም። የሚድልስቱ የኛ ሀገር ሰው አያመዛዝንም። ቁጭ ብሎ አላህ ይርዳ ያለ ሲልክ ነው። ለዛም ነው የአዶናይ ኦዲየንሶች ተመርጠው ሴት እንዲሆን የተፈለገው። ብዙ ሴቶች ውጭ ላይ ችግር ያለባቸው እግዚአብሔር ይርዳው እያሉ ስለሚያወጡ ማለት ነው። እና አሁን ፕራንክ ነው ተብላችኋል። ባይዘ ካናዳ የሚያክል ሀገር ቁጭ ብለው በጣም ማለት መስራት እያለ መስራት እየቻልን መስራት ሳንችል ተቸገርን እርዱኝ ብሎ መጠየቅ በኋላ ያስገምተናል። በኋላ ማጠፊያ ነው የሚያጥረን። ሰው መለመን ከጀመረ በኋላ የሰው መሳቂያ ነው የሚሆነው። ያ ቀን ያው ሰው የመሰለው ምንድነው አዶናይ በቃ ገንዘብ መለመን ፈለገ፣ ገንዘብ ጎደለው ምናምን ነው። ለምኜ ቤተሰቦችን ብዋረድ አይሻለኝም ከሀገር ፊት ከምዋረድ? ከባ ቤተሰቦች ሀብታሞች ናቸው። እንዴት ሰሚ any money I want እነሱን ከእናቴ ፊት ብዋረድ ይሻለኛል። ከዛ እናንተ ሙድ ቢይዝባቸው አይሻለኝም? alright so look at that $11 ብቻ ነው ያለኝ ባንክ አካውንት ውስጥ። ችግር ማንኛውም ሰው ይገጥመዋል ማለት በሽታ ሊሆን ይችላል። የሆነ ነገር የማትወጡት አይነት ነገር ሲፈጠር እርዳታ ያስፈልጋል። በዛ አምናለሁ። ግን ምንም ነገር ሳይሰሩ ቤት ዘግቶ ቁጭ ብሎ ኤርቤንቢ እየተከራዩ እየኖሩ ወደዚህ ወደዛ እያሉ ቸገረኝ ብሎ ማልቀስ ከወጣት የሚጠበቅ ነገር አይደለም። እኔ በጣም ስስ የሆነ እንትን አለኝ ለወጣቶች። በጣም ነው ማዝነው። አሁን ስፔሻሊ በእኛ እድሜ ላለ ሰው ምንም ነገር የለንም። ምንም የወረስነው ነገር የለም። ያስወረሱት ቤተሰቦቻችን አያቶቻችን ምናምን ፕሮባብሊ ሜቢ የበኔ ሳይድ ያለውን የምናገረው ደም ብዛትና ስኳር ሊሆን ይችላል። እሱ ስትወድቅ እንደ ከዘራ ጥርስህን ነው እንዴ የምትደገፈው? ይሉ ማልቀስ የተሳነህ አላለው ማን ነው? አረ ሞተኮ ወላሂ እሱን ያገባች ለቅሶ ቤት ይዘው አትሄድም። ይደብራል። እግዚአብሔርን ሂድ ሲደብሩ የወተት ተዋጽኦችን ጥቀስ። ውሃ ኢነዌይ ኖቱን ነው። ምን ሊፈርስ ይችላል? ቤተ መንግስት። አትታለል ቤት ነው የሚፈርስ። ነውረሽ ለገዳም መሮጥ። ይህ የምትመለከቱት በፌስቡክ ከ31000 በላይ ተከታይ በዩቲዩብ ደግሞ 216000 ሰብስክራይበር ያለውና በፋና ላምሮት ላይ አብዛኞቻችን የምናውቀው ወንድማችን ቴዎድሮስ እጅግ በጣም የኛን እገዛ ይፈልጋል። መፍትሄ ይገኛል ብዬ የሮጥኩት ወደ ቅድስት ቤተክርስቲያን ነው። ደግሞም መፍትሄ እንደማገኝ አምናለሁ። ብቻ እናንተ ቤት ትቻቸው የወጣሁትን ልጆቼን የማግዝበትን የቤት ኪራይ የምከፍልበትን አነሰ በዛ ሳትሉ አግዙኝ ይለናል። የሚረዳበትን አካውንት እዚህ ጋር አስቀምጫለሁ። እንርዳው፣ እኔንም ጨምሮ ማለት ነው በምንችለው። አሬ ሰውዬ በእናትህ እንሩጥ። እናንተ እንታረጋለ ሰፈር ውስጥ አረ ተልከን ነው። አራት በል አምጣ። እስኪ የተንበረከክበትን የተራምጣና ጥፋ ከዚህ ሰፈር። አረ ነው ምንም አይነት ምንም አትበል እንደዚህ እንዳልመታ። አምጣ 100 ብር አምጣ። ጸጉሬን ተቆርጠ እንዲመጣ ደግሞ ምን ታረጋለ ሰፈር ውስጥ? አረ ተልከን ነው። እስኪ ና መታወቂያ ይዛል መታወቂያ አምጣ። አምጣ ቶሎ በል እስኪ አምጣ። ምን አይነት መታወቂያ ነው? ምን ታረጋለህ? አረ ተልከን አንተ መታወቂያ ይዛል? አንድ ላይ ነው የሰጡት። አንድ ላይ ምን አይነት መታወቂያ ነው? እንካ እስኪ እንካ። ምን ታረጋለህ? በ8 ሰዓት እንደዚህ ደረትን ገልብጠህ ትዞራለህ ሰፈር? እሺ ይቅርታ ጋሽ ተንበርከክ ትገረፋለህ። ሰላም ተነስ። ከየት ነው?
ጎጃም። ከየት ጎጃም? ጎጃም ደብረ ማርቆስ። ከደብረ ማርቆስ ነው። ከላይ ያለችው ሰላም። ሰላም ሞጣ እንዴት ነህ? ሰላም ከየት ነው? ከአማራ ክልል። አማራ ክልል አለ? ከአማራ ሀገር ክልል አለው ወይ አማራ? አሬ ነው። ያንቺ ከንፈር ነው? አዎ። ትንሽ ደብሮኛል። ለቀቅ አድርጉ ተለውና። ምንድን ነው የሚያክል የዶሮ ጫጩ ትመስላችሁ የምትገቡ? ጎበዝ ተው እንጂ ተው፣ እንከባበር። ወረዱ በሉ ይበቃቸዋል። ሰላም ተናይስል ሞጣ ወረዱ የሚል ፓርቲ መሰረት የወረዱ ፖለቲካ አላምን ስላልሽኝ ነው እንጂ ባላሳይሽ ደስ ይለኝ ነበር። ያንቺን እድሜ በልቶ እንደ ሸንኮራ መጥቶ ነው የጣለሽ። ኪሷን ከኔ እንደሚያስፈልጥ እናያለን። ዛና አንተ ዛና። አቤት፣ እንዴት መጣሽ? በጣም አልቸኮልኩም ሌላ ሲል ለመያዝ። አቤት ቲኑ ግቢ፣ እኔ አውርቻት እመጣለሁ። ንገረኝ፣ እሷ ወይስ እኔ? ምን ማለት ነው? የኔና ያንቺ ነገር እኮ ያበቃለት ጉዳይ ነው። እድሜ ሴትነት ይበልጥ እንዲህ በቀላሉ ያለቀለት ነገር መስጠት አታፍርም? ይቅርታ፣ መለያየቱ መሄዱም እኮ ያንቺ ሀሳብ ነበር። ረሳሽው? ዛሬ እንዳትለምነኝሽ። ስቱፒዶች ባካችሁ ከዚህ ውጡ፣ ባካችሁ ኢዲየቶች ባካችሁ ውጡ። ከቲክታክም ከፌስቡክ ባካችሁ ኢዲየት። እድሜሽ ሆነሽ ስለ ሲንግል ጥሩነት ነገር የምትሰብኪ ከሆነ ችግር አለብሽ፣ የምር ችግር አለብሽ። በመጽሐፍ ቅዱስ መከራከር ከጀመርን አንቺ ከአንድ ደቂቃ በላይ አትዘልቂም። በራስሽ ጥፋት ያበላሸሽውን ነገር ሌላ ሰው አጨምርበት። ለዚሁ አስተሳሰብሽ የድጋፍ ሰልፍ እየጠየቅሽ ነው። and that's not gonna happen dear። ምክንያታዊነት ይገዛኛል ታውቃላችሁና ቴድ ኢዮብ ምክንያታዊ ነው ሲባል ሱክ እያልኩ ላይ በሄድ እና ልጁ የ9 ደቂቃ የመነባነብ ቪዲዮ ሰርቶብኛል። አምፓክ የሚደረጉ ነገሮች አሉ። ለስጌረንት ደ ግር የሌለበት ወንድ ፌሚኒስቶችን ሊጠላ አይችልም። ለምን እንደሚጠሉት? ያው ችግር ስላለባቸው ነው። ወይ ሴክሲስት ነው፣ ጽንፈኛ ጾተኝነትን ያራምዳል፣ ወይ ሴት ጠል ነው፣ ወይ ደፋሪ ነው። ከሶስት አንዱ ነው። መኮላሸት፣ የሞራል ኮምፓስ መዛባት እንዲሁም የዝብርቅ መንፈስ ያለበት ሰው የሚያወራው ፌሚኒስትን ያልደገፈ ሰው ወይ ሴት ጠል ነው ወይ ደፋሪ ነው። ትንሽ ያልተጋነ ነው። ትንሽ ተጋኗል። ይሄ ተጋኗል። ከዚህ ፖድካስት ጀነራላይዝ ያደረኩት ነገር ቢኖር ጆርዲን በዛብህ በስነ ጾታ ጉዳይ ከዶቃ ፖድካስት ጋር በሰራችው ኢንተርቪው ደጋፊዎቿም ነቃፊዎቿም የተለያየ ሀሳብ በማህበራዊ ሚዲያ ሲያራምዱ ነበር። ተድላ ጆርዲንን በምክንያት ሞግታታለሁ ይላል። ጆርዲን ደግሞ የተድላን ቻሌንጅ ተቀብላለች። ዶቃ ፖድካስት እነዚህ ሁለት ሰዎች ተገናኝተው ሀሳባቸውን እንዲገልጡ ይደባደቡም ጥሩ ነው። ተመችቶኝ ማየት ትፈልጋላችሁ ልጆች? ትልቁን አውቶቡስ ልጥራው? What? Bro, what are you talking about, man? ልጥራው? እሺ ፒፒ ካልኩኝ ይመጣል አውቶቡሱ። Stop it. Get some help. ተዘጋጃችሁ? ፒፒ አሪፍ ነው። አያችሁ? ይረብሻል። እሺ ሂድ ጋሽ አውቶቡስ ሂድ። ግን እኮ ለልጆች ነው የሰራው። የምር ለልጆች ነው የሰራው። ለምንድን ነው የምትሰሩበት? ልጆች እኮ ፈን ያደርጉበታል። ደግሞ ሚሊዮነር ይሆናል። ይሄ ያልተነካ ቢዝነስ ነው። ይዘው ይሄዳ አሌክስ ማን እባላለሁ። አሌክስ ማን? አለማየሁ ሲያጥር ነው። ወረድ። ለምን ታፍሩበታላችሁ? እኔ አለማየሁ የሚባሉ ሰዎች አፍረውበት አሌክስ ይባላል። እኔ በጣም አዝናለሁ። አለማየሁን ከደበረ ፍርድ ቤት ሄደ መቀየር ነው። አሌክስ ይባላል። አሌክስ የሚባል ኢትዮጵያ ስም የለም። ወረድ ማሳጠርን አለማየሁን ወይም አለሙን እኮ ለምን ታፍርበታለህ? አሌክስ ብለህ ትመጣለህ። Cosita, dame tu cosita. ምን ያክላል? በጣም መስማ ልግናቸው ይዛችሁ ነው 32 በእግዚአብሔር አይን ብለን ምናለን? በፍቅር አምላክ ስም ብለን 32 አይን ያለው አምላካችሁ
እንጀራ ነው እንዴ? ቤቢ አርግ ስኒኪ አይናቸው ላሉ ሳረገው ሼኪ ሼኪ አይደለም ጠጥቼን ውስኪ አትበለም ቤቢ ፎትሽን ላኪ ላኪ አመንባር ቢጅ ለው ማራኪ አትበለም ቤቢ አርጊው ሼኪ አቤት አቤት ሳታንዘላዘል ግደለኝ አለች ወርዲ እውነቷን እኮ ነው። አቤት አቤት ግጥም ሲገጣጠም እንደ ዶሮ ቅልጥም ማስቲካ ሲበላ ይናል ቃጭ ቃጭ እቺ ልጅ ሰረብት ሞት ማትቆጭ እንበል እንዴ እንተርብሽ እንቅጠምብሽ እግር ብሉ ብለሽ ባለፈው የእግር ጥቆማ ስትሰጪኝ ነበር። በላሽ በላሽና አናትሽ ሊወጣ መሰለኝ። ይሄው ወንጥ በስቅን መነቅን እያልሽብን ነው። ቆይ ምንድነው እንደዚህ ሁሉ ያዙ ይልቀቁኝ። እኔ እንደ ሐሳብ የበርበሬና የሳማ ጎፈንድሚ እናቋቁም። በእውነት ሰብሰብ ብለን በጣም አስፈላጊ እያጠንን በጣም ማለት እሸት እንዲ ገለጥለጥ ያደረገችው ቦታ ቀባ ላስላስ ያደረግን እንምከራት አይሻልም? አሁንማ ዩቲዩብ እኮ በቃ ላይክ ሁለተኛ ማኑኤል እየሆነ ነው መሰለኝ። ጋብቶኛል። እሺ ምን ማለት ነው? ሚዲያ ላይ መተክ ቸግሮኛል ስራ እየሰራሁ አይደለም ብለህ ወተህ ካወራህ እኮ እርዳታ ፈልገህ በእጅ አዙር እኮ ብር ነው የጠየከን። ከዛም ይሄ ደግ ህዝብ ደግሞ ሰጥቷል እንዴ? ብርህን ካጣጣምክ ካወጣ በኋላ ከአካውንት ላይ እኔ ያላልኩም ትላለህ እንዴ? አይ ኢትዮጵያ ህዝብ እኮ ውለታችሁ ይረሳል እኮ ጋይስ። እኔ እኮ ግርም እኮ ነው የሚለኝ እንደው ግርም እኮ ነው የሚለኝ። ውለታችን እኮ እንደዚህ እንደቀልድ እኮ ነው የሚረሳው። በቃ እንደቀልድ አንድ ኢንተርቪው ሲያደርጉ ውለታችንን ይረሱታል ጋይስ። አይስዌር እና የምሬን እኮ ነው። እኔ ህዝብ ላይ ወጥቼ ከምለምን ከቸገረኝ ከምል ቤተሰቦቼን መጀመሪያውን ታዲያ ስራ ደብሮኛል ስራ መስራት አስጠርቶኛል በለለ ቤተሰቦቻ ትነግራቸው ነበር። ሚዲያን ካሜራህን ከፍት ያወራው ምን ፈልጋ ነው እንዴ? ምክር ፈልጋ አይደለም መቼም ሰውን የምትመክር ሰው ነው። ገንዘብ ፈልጋ ነው። ገንዘባችሁን ካጣጣማችሁ በኋላ ትመጡና ልክ አንድ ስቴፕ ከሄዳችሁ በኋላ ትቦተረፋላችሁ። ቡትረፎች ጋይስ አዶናይ ማጠገበ በእኛ ብር አዶናይ በልጅነቱ ገና የአራተኛ ክፍል ሆኖ የስድስተኛ ክፍል ተማሪ አፈቀረ። ህሊና ብሎ ወደ ታች ጻፈ። ህሊና ብሎ ማለት ነው። ህፃን በሆን እንኳ ምንም ስወድሽ ሊያድግ ይችላል ብለሽ በቀና ልቦና አንቺው አስበሽ ና በይኝ ህሊና ኧረ በእናትሽ ይላል። በጣም ገራሚ ግጥም ነው። እግዚአብሔር በምስጋና ላይ እጨምራለሁ ምስጋና ላይ እጨምራለሁ ምስጋና ፍቅሩ ማርኮኛል ምሕረቱ ያዘምረኛል። ኧረ ግን ትንሽ ይሄ ነገር ቆየ። የዮኒ ማኛ እንዴት እያያችሁት ነው? በእርግጥ እኛ ያስቀመጥንለት የ2 ወር ጊዜ ገደብ ነው። ያው ተመለሰው እንደገና የሚመታበትን ግን ቆየት ብሎ እናገለ ያርግለት ይሁን። 6ኛ ክፍል ላይ በጣም ታመመች። ከዛ በኋላ አረፈች። በመጀመሪያ ይሄ ቪዲዮ ኤዲት መስሎኝ ነበረ። ማለትም ማሂን የሚጠሉ ወይም ደግሞ እንድትጠላ የሚፈልጉ ወይንም ደግሞ ለላይካቸው ብለው ኤዲት ያደረጉባት መስሎኝ ነበረ። ነገር ግን ፖድካስቱን ለመከታተል ሞክሬ ነበረ። ሳይቆራረጥና ኤዲት ሳይደረግ ይሄንን ይመስላል። ሳይለንስ ኤዲት ለሎድ እንዳያችሁት ነው። 2 ነገሮችን ላንሳ። የመጀመሪያው ነገር ማሂ በዚህ ቦታ መሳቅ አለባት ብዬ አላስብም ነበረ። ይሄ በጣም ስህተት ነው። ልጁ ስለ እናቱ ሞት እያወራ ሳለ ምንም የሚያስቅና ወደ ቀልድ የምናዞርበት ምንም ምክንያት የለም። አይኖ ኦን ታርጌት አልሳቀችም፣ ማለትም እናቱ ስለሞተች እየሳቀች አይደለም። ነገር ግን በእንደዚህ አይነት ኢሞሽናል ንግግሮች መሀል ላይ ሳቃችንን ሊሆን ይችላል ቀልዶቻችንን መቆጣጠር አለብን ብዬ አስባለሁ። 100% ሴት ልጅ በዓለም ላይ በአብዛኛው 90% እንደ ተዋን ተጣብቃ የምትበጠብጥ ናት። ወንድ ልጅ ስምስር ስራ ምንድነው ትላለች። ስንት ክፍል ቤት አለ ነው? ኦይል ካምፓኒ ነው የምትሰራ፣ ሹገር ካምፓኒ ትላለች። ሹገር ማለት የማይጠይቁ ዝም ብሎ እኮ አይመለከታቸውም። አፍንጫ ቀጥ ያለ ነው ምናምን። እጆችህ እንዴት ነው? ለስላሳ ናቸው?
ምን ስራ ነው የምትሰራው? ኮምፒውተር ላይ ነው የምትውለው ወይ ለእንዲህ ጋር ትላለህ? አሁን ማንኛውም ሴት ቆንጆም ትሁን አዳነች አበቤም ትምሰል መሰረት አበራ ነው መሰረት ምናምን ትባል መሰረት መብራቴ ሁሉም እንደ ትኋን ተጣብቀው ወንዶችን የሚመጡ ተውሳኮች ናቸው። እኔ እውነቱን ለመናገር ሴት ልጅ ገንዘብ ይኖር ብቻ ለምን ቅድም ደበሌ ነው ያልከው? በክራንች ሄደው ደበሌ ለምን አይሆንም? አንዷ ጣሊያን ሀገር ነው ምናምን አንድ ኦሮሞ ልጅ አይታታል ስታገባ ቪታ ብሎክ አድርጋኛለች። ያው የሚገርም ካለ ቪታ የምትባለው ማለት ሁሉ ገንዘብ ነው። ሴት ልጅ ገንዘብ ነው እንጂ ምንም መልክ አታይም። ቶይ ታማም የኢትዮጵያ ቴን ማለት ትችላለች። ጭንቅላታችሁ ላይ ይመጣ ሰው ቴን አረ ብዙ ሴቶች አሉ። 10 አዎ ማርያም በል ለምሳሌ ሳያት አለች። ከዛ በኋላ እንትናም እሺ ዘዳኝ ሩታ አው ሄርሜላ ዜናም ሄርሜላ ሲቶች አመለጠው ኢንፎርማቲቭ አስቢው እሱ ነው ማለት ሱፐር ነው ነጥብ ዛሬ አትውጣ ብጥብጥ አለ እንትን አካባቢ ትልሃለች። ልክ ከዚህ የበለጠ ፐርሰናሊቲ ይላል። ማን አለ ሞሽ ዲቦስ ሌላ ማን አለ ሞሽ ዲቦስ ተቆጥቶ ሊያስነሳው ነው እንዴ የሚባል ማህይም ጎልዳፋ አማራን በዚያ ደረጃ ዘርፎ እንደ መስፍን ፈይሳ እንደዚህ እንደ ኦሮሞ ሯጭ አድርጎ ዛሬ መቀሌ አይታችሁታል። $1 ሚሊዮን ቤት አሳያችሁ። ሞታስ አማራ ሞታማ በትንት ይመታትላለች። ያው ሰው የመሰለው ምንድነው አዶናይ በቃ ገንዘብ መለመን ፈለገ፣ ገንዘብ ጎደለው ምናምን ነው። ለምኜ ቤተሰቦችን ብዋረድ አይሻለኝም ከሀገር ፊት ከምዋረድ? ገባ ቤተሰቦች ሀብታሞች ናቸው። they can send me any money I want እነሱን ከእናቴ ፊት ብዋረድ ይሻለኛል። ከዛ እናንተ ሙድ ቢይዝባቸው አይሻለኝም? alright so look at that $11 ብቻ ነው ያለኝ ባንክ አካውንት ውስጥ። ከዚህ ኤርቢኤንቢ ደግሞ መቼ እንደምወጣ ላሳያችሁ። ከዚህ ያለውበት ቤት እግሬ ምን ሆኖ ነው ያጠረው አስቆሪጬ ነው። እንከፍላለን እንጂ እንከፍላለን እንዴ እኛ መቼ እንከፍልማለን እንዴ? ችግሩ በጣም እንደ መንግስት ተበድረው ብሩ ሲያልቅ እንደ ግለሰብ ክፈሉ መባሉ ትንሽ ቅር ቢለንም እንከፍላለን እንጂ እንከፍላለን። የዶላር ከለሩን እንኳን አይተን ማናቅ ሰዎች በዶላር እንዳለባችሁ ሲባል በጣም ነው የሚያስቀው። አፍ ላይ ራሱ ስማ እኔ ቀላል ሰው እንዳልመስል በዶላር እንዳለብኝ ሰው ነኝ ማለት ሲጣፍጥ ቃሉ ደስ ይላል። ሄሎ ሰላም እንትን ያደረከው አንተ የአርትራ ደጋፊ ነኝ። ምን እሺ ሰላም ነው? ያረቄ ልጅ ምን አባ ምን እሺ ነው? ኒኩሌር ቦምብ የፈጠረ መሰለው እኮ ምን እሺ ሐሳ እኛ ሞጣ ሃይ ስኩል የምንናገረውን ያራዳ ቋንቋ ብታውቅ አንተ ራስን ታጠፋለህ። ምን እሺ ነው? ክላመኛ እናገራለን እኛ እኮ ያራዳ ቋንቋ። ይሄን ደደብ አውቄ ነው ያስገባው እንድታውቅ። የደሃ ቅንጡ ያፋጫል በቂጡ አለ አዶናይ። ህዝባችን አላገጠው ከኢትዮጵያ ህዝብ ላይ የመጨረሻ እነዚህ ኤክስፖርት ስታንዳርድ የሆኑ ፋራዎች ባለጌዎች ነውራቸው ኩብራቸው የሆኑ ባለጌዎች በጣም በእውነት በጣም ያሳፍራል። በሚሊዮን የሚቆጠር ገንዘብ ከኢትዮጵያ ህዝብ ለምነው ጎዳና ለወድቅ ነው ሊሩበኝ ነው ልጦማ ነው ሆምለስ ለሆነ ነው ብለው አልቅሶ አስለቅሶ ሲያበቃ የእናቴ ሆቴል ያባቱ ቤተሰቦች ዘር ማንዘሮች እጅግ በጣም ባለ ሀብቶች ናቸው። አይከብዳችሁም ግን እናንተ ኤክስፖርት ስታንዳርድ ፋራዎች ያ ከዛሬ ቪዲዮ መስለ በቪዲዮ ተመልካቾች ሰብስክራይብ ማድረጋችሁን አትርሱ። በቪዲዮ እስከማገኛችሁ ይመቻችሁ። This the place, come on. AZ. Hey, you know.